አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እንዴት ተሰነበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ እያለሁ እንግዲህ ዛሬ ለእህቶች አንዳንድ ነገር ልላችሁ የመጣሁት እንደሚታወቀው ብዙዎቻችን በመዳን ቤት ነው የምንኖረው። በመዳን ቤት በምንኖርበት ሰዓት ብዙዎቻችን ደግሞ በየጊዜው ቦታ ወይም በየጊዜው ቤት እንቀይራለን። ለምሳሌ እዚህ ጋር 2 ወር ሰርቼ ካልተመቸኝ ከዛ ደግሞ ሌላ ቦታ ከዛ ደግሞ ሌላ ቦታ ከዛ ደግሞ ሌላ ቦታ እያልን የምንቀያየር ነው ሰዎች ነን። አሁን ለምሳሌ እኔ ስንት ቤት ሰርተሻል ብትሉኝ ከ20 ቤት በላይ ሰርቻለሁኝ በዚህ በሳውዲ አረቢያ በኖርኩበት ሰዓት ማለት ነው። በ13 ዓመት ውስጥ ወደ 20 ቤት ሰርቻለሁ ማለት 2 ሳምንትም ሰርቼ መውጣበት ቤት ነበር ማለት ነው። ካልተመቸኝ ለኔ ራሃ ከሌለው ካልተመቸኝ ትቼው ልወጣ እችላለሁ። ድሮ ላይ እንዳሁኑ ጭቁን ምናምን የለም። አሁን ላይ ጭቁን ብለን ልንሰራ እንችላለን። በፊት ግን እንደዛ አልነበረም። ግራም ነፈሰ ቀኝ አሁን ላይ ራሱ እንደ በፊቱ በቃ ጭቁን ብሎ ወይም ጥንክር ብሎ ማንሰራ እህቶች አለን። ትንሽ ከተናገሩ አይ እናሳልፋቸው የማንል ጥለን የምንወጣ የሆነ ነገር ሲሉን ለምን እምንላለን። አሁን ላይ ግን በዚህ ሲናገሩ በዚህ ሰምቼ በዚህ ማፈሱኛለሁ። ምክንያቱም ለራሴ ለህልሜ ለዓላማዬ ለስኬቴ ስል ማለት ነው። ኦኬ ለስኬቴ ስል ማለት ነው። ድሮ ለምን ጭራሽ ሰድበውኝ ጭራሽ ተናግረውኝ ምናምን እንደገላምጦኝ የማይታስብ ነው። አሁን ላይ ግን ምንም በቃ ቢገፉኝ ራሱ ገፋ ብዬ ወይም ገድገድ ብዬ ልቆም እችላለሁ። ምክንያቱም እኔ የማስበው ዓላማዬን ነው። ኦኬ እሱ አይደለም ዋናው ፖይንቴ ማለት ነው። ዋናው ነገር ምንድነው? እንደዚህ የምንቀያየር ሰዎች አለን ማለት ነው። እህቶቼ ምናምን ለእናንተ ነው። ቤት በምትቀያየሩ ሰዓት የሚሰጧችሁ ሌላ ሰው ወይም ሌላ ሰራተኛ የተኛበትን የትራስ ልብስ፣ የአልጋ ልብስ፣ በቃ የፍራሽ ልብስ ምናምን ነው የምንተኛበት ማለት ነው። አተኙ እያልኩ አይደለም። አንድ ነገር ልንገራችሁ። በተወሰነ ብር ለራሳችሁ የትራስ ልብስና እንደሚባለው የትራስ ልብስና የአልጋ ልብስ በተለይ የትራስ ልብሳችሁ ጋር ይዛችሁ ዙሩ። ልብስ ይዛችሁ እንደምትሄዱ ሁሉ ኦኬ፣ ልብስ ይዛችሁ እንደምትሄዱ ሁሉ የትራስ ልብስ ወሳኝ ነገር ነው። ምክንያቱም እነሱ አንዱ በተኛበት ነው አንዱን ያስተኛችሁ። ወላሂ ምሬ ነው። እንደዚህ ስላችሁ ሌላ ነገር እያስተላለፍኩ አይደለም፣ ግን እኔ ለራሴ ማረገው ነው። ትንሽ በጣም እያነበር ይዤ የምዞር ድሮ ማለት ነው። ከዛ ትራስ አለብስና የራሴን ትራስ አለብስና ትራስ እንኳን ይዤ በማልሄድበት ሰዓት ድሮ የራሴን ሻርብ ወይም ቢጃማ የራሴን ማለት ነው ትራሴን ውስጥ ቲሸርቱን ማለት ነው በትራሴን እሸፍነዋለሁ በዛ ማለት ነው። ትራሱን አለብሰዋለሁ ቲሸርቱ ማለት ነው ቢጃማው ቲሸርት። ከዛ ደግሞ ትንሽ እየፎጣለች ስስ ብርድ ልብስ አለች እንደዚህ ኢጃዛ ቤት ምናምን የሚለብሷት አለች። እሷን ከስራ አረግና ከዛ እነሱ የሚሰጡኝ ብርድ ልብስ ከላይ ደርቤ ነው እንዳይበርደኝ የምተኛ። ወላሂ ነው የምላችሁ። አሁን ግን አልሐምዱሊላህ እንደዚህ የሚያምር አልጋ ላይ ነው የምተኛ። አልሐምዱሊላህ ረብል ዓለሚን። ከጊዜ ማለት ነው የራሴ ነው ይቀየርልኛል። የነሱ ሲቀየር እዚህ ጋር የሚተኛ ሰው የለም፣ ግን እንግዳ ምናምን ከመጣ ይተኛል። 3 አልጋ አለ መቶ ኢንሻአላህ። እዚህ ቤት ከመግባቴ በፊት እዚህ ቤት 3 ዓመቴ ነው ገና። ከዚህ በፊት ይዤ ነበር ነው እዚህ ቤት ስገባ ነው ያቆብኩ። ለምን እዚህ ቤት የራሴ ነው። ኦኬ እንደመጣ ይዤ መጣኝ። የመጀመሪያ ጊዜ ሳያቸው በቃ ይቀየርልኛል። መጀመሪያ ስመጣ ግን ይዤ መጣሁ። ከዛ ይቀየርልኛል በየሳምንቱ በየ2 ሳምንቱ በየ2 ቀኑ ከቆሸሸብኝ ማጠብ እችላለሁ የራሴን። ኦኬ ግን በየቤቱ ስራ ስትቀይሩ ስራ ስትሄዱ እህቶቼ ይዛችሁ ሄዱ። ፊታችሁ ላይ ቡግር ነጠብጣብ የሆነ ነገር ይተላለፋል። ወለላ ይተላለፋል። አንዳንድ ብርድ ልብሶች በቃ ሰራተኛ ከሆነ የምንጸየፍ አይመስላቸውም። ሰራተኛ ከሆነ በቃ ዝም ብሎ ያመጡ የሚሰጧችሁ በቃ ዝም ብሎ ያቺኛቱ ሰራተኛ ስትለብስ የነበረው ይሄ ነው ልበሽ ትባያለሽ። አንዳንዶቹ እኮ ሙስተዓመል ዩኒፎርም የሚሰጡ አሉ። ዩኒፎርም የተለበሰ እሱ ችግር የለውም። በኔ በኩል ችግር የለውም። ለምን ዩኒፎርም ሰጠችኝ ኦኬ አጥባዋለሁ ማሽን ውስጥ። የአልጋ ልብስ ግን እንጠበው ብለን ራሱ ማሽን ማይገባ ይሆናል። በቃ እንጃ ልንገራችሁ ብዬ ነው። እውነት ልንገራችሁ። ለዛ ነው ፊታችን ዝም ብሎ የሚያደበድበው ያልሆነ ነገር የሚወጣው። እኔ አልወድም።
ወላሂ አልወድም። እና ይዛችሁ ሂዱ። ትራስ በ5 ብር እኮ አንዴ ትራስ ልብስ መግዛት ትችላላችሁ። ወላሂ ሸርሸር ጠገሙን እንዳለ ካምኑ በ35 ብር መግዛት ትችላላችሁ። ወላሂ ምሬን ነው ጠገሙ ማለት ነው በ35 ብር። እንደው ሌላ ይቅር ፊታችሁ የሚያርፍበት ትራስ ልብስ እንኳን ንጹህ እንደው ማለት ነው። ብዙ ቦታ አይቻለሁኝ። እኔ ሰው ስራ ሳስገባ እኔ ስራ ማስገባቸው ልጆች ደውለው የተሰጠን በቃ ፍራሽ በጣም ትንሽዬ ናት ምናምን። አዎ ይሰጣሉ። እንደዛ ልክ ነው ማነሱ አይደለም። እኔ ችግሬ ንጹህ ነው አይደለም። ያቺኛይቱ የተኛችበትን ደግሞ አንቺ ትተኝበታለሽ፣ ደግሞ ያቺ ትተኛበታለሽ። በዛ ምክንያት ቡግር ይተላለፋል። ቡግር እንኳን አይደለም ከሰው ከራስሽ ለራስሽ ይተላለፋል። እዚህ ጋር አንድ ቡግር ኑሮብሽ አፍርጠሽው ያፈረጥሽው ቡግር እንደዚህ ከተለቀለቀ ሌላ ቦታ ላይ ይበቅላል ይወጣል። እና እህቶቼ ከራስ በላይ ንፋስ ነው። ከራስ በላይ ንፋስ ወላሂ እኔ ወሬ ሴትዮ ማለት ነው አላህ ምስክሬ ነው። ከ10 ዓመት በፊት ነው ይሄንን ነገራችሁ ለመጀመሪያ ጊዜ አለችኝ። ለመጀመሪያ ጊዜ ሸርሸፍና በጣም ይይዛ የምትዞር ሰራተኛ ገጠመችኝ። እንት ሙተከቢራ ብላኛለች። ለሽ ሙተከቢራ አልሆንም ለራሴ እንዲህ ስታሸቱት ራሱ ጢስ የሚል ብርድ ሳምንት ይሰጧችኋል። ያኔ የድሮ ሰራተኛ የምትተኛበት ነው ይሄ ነው ብለው ይሰጧችኋል። አልጋም እንደዚህ ሸርሸፍም ከሆነ እንደዚህ። ሌሎች ደግሞ የምትወጡ ሰራተኞች ደግሞ ባካችሁ ያጣዋችሁ ወጡ። ስትወጡ ወላሂ ስትወጡ አጥባችሁ ውጡ። ወላሂ እኔ ብዙ ነገር አግኝቻለሁ። እኔ ሌላውን አላወራም። እኔ ሴት ነኝ፣ እናንተም ሴት ናችሁ። ሌላ ነገር ላወራ አይደለም የመጣሁት። ግን የሆነ ቦታ ግቡ፣ ስራ ስትገቡ ቸክ አድርጉት የምትተኙበትን። በመጀመሪያ ብዙ ነገር ሊገኝበት ይችላል። አላህ ምስክሬ ነው። ታዲያ እዛ ላይ እንዴት ነው እኛ ዝም ብለን ድፍት እያልን የምንተኛው? እኔ ድሮ ገና ማለት ነው እንደዚህ እንኳን ሳልበስል ነበር የሚገባኝ። ስተኙት እራሱ ስታሹት በቃ የሌላ ሰው ጠረን ዋት ወላሂ ለምስክሬ ነው። የእናንተ ያልሆነ ጠረን። ኧረ ይዛችሁ ዙሩ። ትራስ ልብስ ይዛችሁ ዙሩ። የፍራሽ ልብስ ይዛችሁ ዙሩ። ትንሽ የብድር ጥያለሽ ጎቴ 3 ኪሎ ነው። ኧረ 1 ኪሎ እንኳን መሆኗን እንጃ። እውነት ነው። እኔ 30 ብር ምናምን ነው የምትሸጠው በሳዑዲ ሪያል። በጣም ስስ ናት። እሷን ከስራ አድርጋችሁ ተኙ። በቃ ንጹህ የራሳችሁ ነው። ከዛ ፊታችሁ ላይ ቡግር ምናምን የሆነ ነገር አይተላለፍባችሁም። ከዛ ላይ ደግሞ እጣው በየሳምንቱ እጣው ፊታችሁ እንዲጠራ እንዲለሰልስላችሁ ጥርት እንዲልላችሁ። ወላሂ አሁን ጥርት ያለ ፊት ተፈልጎ ራሱ እየተገኘ አይደለም። ወረቢ በቃ አበሻን ስናሳዝን እዚህ ጋር የሆነ ጠባሳ፣ እዚህ ጋር የሆነ ነገር፣ እዚህ ጋር የሆነ ነገር፣ ግንባራችን ላይ የሆነ ነገር የሆነ ነገር ይወጣብናል። ምስኪን እኮ ስለሆነ ነው። ወላሂ ዝም ብለን ድፍትን ላላገኘነው ቦታ ለምን መሆን የለበትም። ከዛሬ ጀምሮ ይሄን ቪዲዮ ከሰማችሁ ጀምራችሁ መዳም ቤት የምትሰሩ እህቶች የስራስ ልብሳችሁን የፍራሽ ልብሳችሁን ይዛችሁ ዞሩ። ወላሂ ልብሳችሁን ይዘን እንደምንዞር ሁሉ ምን ችግር አለው? ከዛ ሄደን ቀይሬር ሊሰርባችሁ ሁሉ ይችላሉ፣ ግን ችግር የለም። እስከሚለምዷችሁ ነው። ከዛም በኋላ ራሳችሁን ታስከብራላችሁ። እኔ ወላሂ ሳምንት አይሞላውም ሳጥበው፣ ሳምንት አይሞላኝም አጥበዋለሁ። ፀጉራችን ቅባት የምንቀባ ከሆነ ራሳችን ላይ ሊነካብን ይችላል ምናምን። ያ ደግሞ የፀጉር ቅባት ደግሞ ለፊት ፊታችን ላይ ሲመጣ ቡግር ነጠብጣብ ሽፍታ ያወጣል። ወላሂ እኔ ቅባት ስቀባ ከፀጉር የተቀብቼ አሁን ዘይት እንኳን ልቀባ ወደ ፊቴ ከወረደ እንደ ጤፍ ፍስስ ሊል ይችላል። ይሄ ለእናንተ ነው። ሌላ ምን ለማለት ፈልጌ ነው ምናምን ነው። ምንም ለማለት ፈልጌ አይደለም። ለራሳችሁ ነው መሆን ያለበት። አዲሶች ናችሁ። በተለይ አሁን ደግሞ አዲሶች ኦኬ፣ የቆዳ በሽታ ምናምን ኧረ የተለያየ ነገር ትኋን ያለበት ቤት ገጥሞኝ ያውቃል። እኔ አዲስ ስራ ገብቻ አላህ ምስክሬ ነው። ትኋን ደቸን ያበላኝ ግጦኝ ፍራሹ እንዳለ ትኋን ነው ወላሂ። ከዛ እንዳለ አረቦች ያን ሁላ እቃው ተጣሉ። ጦሱ ለኔ ተረፈኝ። እውነት ነው የምላችሁ። እወዳችኋለሁ። በላይክ አድርጉ።